بسم الله الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه أما بعد السلام عليكم ورحمة الله وبركاته ዛሬ ከምናያቸው ጥያቄዎች የመጀመሪያው የምኖረው ውጪ ሀገር ነው የክርስቲያን ሆቴል ብሰራ እንዴት ይታያል በላጇ ለመስራት ነው ሌላ ስራ መፈለግ ነው ምንም አይነት ስራ ያላገኘ ሰው ኸምር ማቅረብና ኸምር የጠጡበትን ማንሳት መሰል የሆነ ቀጥተኛ ከወንጀል ጋር ግንኙነት ያለው ስራ ዘርፍ ላይ ሳይሆን ሌላ የሚፈቀድ የሥራ ዘርፍ ላይ ከሆነ ችግር የለውም የሚሰሩ ስራ ራሱ በቀጥታ በዲን የተከለከለ አይነት ስራ ከሆነ ሆቴል ውስጥ የሚሰሩ ስራ ያኔ በወንጀል መተባበር ስለሚሆን የተከለከለ ይሆናል ምድር ሰፊ ናት እያንዳንዱ ሰው ሪዝቁ አላህ ዘንድ ተወስኗል አላህን ፍሩ ሪዝቅ አፈላለጋችሁን አሳምሩ ጉጉት ስግብግብነት አግባብ ባልሆነ መንገድ ሪዝቅን እንድትፈልጉ አያድርጋችሁ የሚል የነቢያችን አለይሂ ሰላቱ ሰላም ሐዲስ አለ በሚገባ በስፋት ስራ ከተፈለገ የሚገኝ ከመሆኑ ጋር ብዙ ሳይለፉ በአቅራቢያ የሚገኘው ወይም ብዙ የሚያውቋቸው ሰዎች የሚሰሩት ሲሆን አይነት ስራ ስለሆነ ብቻ በዲን ማይፈቀደን ወይም አወዛጋቢና አጠራጣሪ የሆነን ስራ እንደ አማራጭ መጠቀሙ ተገቢ አይደለም ሌላኛው ጥያቄ ጎረቤቶቼ ሙሉ ክርስቲያን ናቸው እና በየጊዜው በዓል ታሳቢ በማድረግ ምግብ አዘጋጅተው ይጠሩኛል እኔም አልሄድም ግን ምግቡን ቤት ድረስ ያመጣሉ እኔ ያን ምግብ መመለስ አልችልም እቀበለውና ምግብ መድፋት ሐራም ስለሆነ በረዋለሁ ይሄ ነገር እንዴት ይታያል የሚል ጥያቄ በጥብቅ የሚከለከለው የኩፍር የሽርክ በዓላት ላይ በአካል ሄዶ መገኘት መታደም ማድመቁ ነው ይሄ በወንጀል መተባበር ነው አላህን ማመጽን ሽርክን ኩፍርን ማጽደቅ ነው መደገፍ ነው የሚሆን ነገር ግን ሄዶ በአካል ሳይታደሙ ወደ ቤት ከተላከ የላከው አካል ጎረቤት ከሆነ ዘመድ ከሆነ ከሱ ጋር መልካም ማህበራዊ ግንኙነት ያለ ሆኖ ይሄን አለመቀበሉ ግንኙነትን የሚያባላሽ ከሆነ በተለይ እንደ ሙስሊም በእያንዳንዱ እንቅስቃሴው መልካም ንያ አድርጎ ዲንን ማስተዋወቅ የእስላምን መልካምነት ውብና ሙሉነት በኔ ግንኙነትና ማህበራዊ ህይወቴ ማሳየት ፈልጋለሁ እስላም ለጎረቤት ጥሩ ሁኑ እንዳለ መረዳዳትን እንዳበረታታ ሰላማዊ ከሆኑ ሌላ እምነት ተከታዮች ጋር በሰላም ማኗኗር እንደፈቀደ አሳይበታለሁ የሚል ንያ ያለው ሰው ወደ ኩፍሩ ወደ ሽርኩ ቦታ ሳይሄድ የኩፍር የሽርክ በዓል የሚያከብሩበት ቦታ ላይ ሄዶ በአካል ተገኝቶ ሳያደምቅ ሳያጸድቅ በቤቱ የመጣለትን ተቀብሎ ቢበላ ችግር የለውም ጎረቤት ከሆነ ዘመድ ከሆነ በስራ የሚገናኘው ሰው ከሆነና ሰላማዊ መልካም ግንኙነት ያለው ሰው ከሆነ ነገር ግን በዚህ መልኩ ቤት መጥቶም ቢሆን ተቀብሎ መመገብ የሚቻለው ከስጋ ውጪ ያለውን ስጋ ለሽርክ ለኩፍር የታረደ አይበላም የአህለል ኪታብ ስጋ ይበላል እንኳን ሚሉ ሊቃውንት ዘንድ ለኩፍር ለሽርክ ያረዱት አይበላም ወማ ኡሂለ ሊገይሪ ላሂ ቢሂ በሚለው አንቀጽ መሰረት ከአላህ ውጪ ያለ አካል ስም ተጠርቶበት የታረደ ሐራም ተደርጎባቸዋል የሚል የቁርአን አንቀጽ አለ ባፉ እንኳን ከአላህ ውጪ ያለ አካል ስም ጠርቶ ባያርድ በንያው ከአላህ ውጪ ያለ አካል ለማላቅ ለማክበር ብሎ የታረደ ከሆነ የዒባዳ እርድ ስለሚሆን አይበላም ከስጋ ውጪ ያለውን በበዓላቸው ቀን ያዘጋጁትን ምግብ ከላኩ ተቀብሎ መብላት እንደሚቻል ከአንዳንድ ሱሐቦችም ተነግሯል ከአይሻ ከአሊ ኢብኑ አቢ ጣሊብ ከሌሎችም አሊ ኢብኑ አቢ ጣሊብ ነይሩዝ የሚባለውን ዒድ ሲያከብሩ ለከውላቸው ተቀብለዋል አይሻም ረዲየላሁ ዐንሃ አንዲት ሴት እሳት አምላክ የሆኑ ሰዎች በዙሪያችን አሉ በዒዳቸው ጊዜ ስጦታ ይልኩልናል እንዴት እናድርግ ብለው አይሻን ሲጠይቋቸው አማ ማዱ ቢሐሊ ذلك فلا تاكلوا ولكن كلوا من اشجارهم የሚል መልስ ሰጥተዋል በዛ ቀን ለበዓል ብለው ያረዱትን አትብሉ ከፍራፍሬ የሰጧችሁን ግን ብሉ ብለዋል አቡ በርዘት አልአስለሚ ከሚባሉ ሱሐቢም ተመሳሳይ የሆነ ፍራፍሬና መሰል ነገሩን ብሉ ከዛ ውጭ ያለውን መልሱ ብለዋል የላኩትን ከስጋ ውጭ ያለውን ምግብ ለራሳቸው ብለው ያዘጋጁትን ተቀብሎ መብላቱ ኩፍር ላይ ማገዝ አይባልም ሄዶ መስራቱ በኩፍር በሽርክ ባላቸው በአካል መገኘቱ ድግስ ላይ ማገዙ እንኳን ያደረሳችሁ ማለቱ
በሽርክ በኩፍር ባል አማካኝነት አጋጣሚ ስጦታ መስጠቱ ይሄ ነው ትልቅ ወንጀል የሚሆነው። የጉርብትና የዝምድና ምንም አይነት ግንኙነት የሌለው ሰው ማንኛውንም ምግብ በዛ ቀን ተቀብሎ ባይበላ ይመከራል፣ ይገባልም ጭምር። ጉርብትና ዝምድና መሰል ግንኙነት ያለው ሰው ግን ከስጋ ውጭ ያለውን ቤቱ ተልኮ ተቀብሎ ቢበላ ችግር አይኖርም። እኔ ደቡብ አፍሪካ ነው የምኖረው። አንዳንድ መጠጦች አሉ፣ መጠጡ ሐላል ነው፣ ስራ ላይ ሆነን ጉልበት ይሰጣሉ ብለን እንጠጣለን። ግን ስሜትን አንቀሳቃሽ ከሆኑ መጠጣቱ እንዴት ይታያል የሚል ጥያቄ። ስሜትን አንቀሳቃሽ ከሆኑ የሚለው ብዙ ግልጽ አይደለም። ሰውን የሚለውጡ ማለት ነው የተፈለገበት ወይስ ተቃራኒ ጾታ ፍላጎትን የሚቀሰቅስ ለማለት ነው? ሁለቱ መለየት አለበት። የመጠጡ ምንነትና ንጥረ ነገሮቹ ምን እንደሚያካትም በግልጽ የሚታወቅ መሆን አለበት። መጠጡ ሐላል ነው የሚል ቃል ተጠቅሷል ጥያቄው ላይ። የመጠጡ ሐላልነት ሐላል ሐራምን በሚያውቁ የእስላም ሊቃውንት ከተረጋገጠ ባሉበት ሀገር የሚመርት ወይም ወደዛ ሀገር ሲገባም ቁርአን ሐዲስን መሰረት አድርገው የሚሄዱ እስላማዊ ተቋማት ሐላል ነው ብለው ከሆነ ሐላል ነው ብሎ መጠቀም ይቻላል። ምንም የማያውቁ ሰዎች ሐላል ነው ስላሉ አሊያ ደግሞ እስላማዊ ተቋማት እውቅና ሳይሰጡት ነጋዴዎች ብቻ ሐላል ነው ስላሉ የማስከር ባህሪ ያለው ሰዎች ጉዳቱን ያዩት ሐላል ነው ብሎ መጠቀም አይቻልም። እንዳጠቃላይ ከመጠጦች ሐራም የሚሆነው የማስከር ባህሪ ያለው መጠጥ ሲሆን የማስከር ባህሪ ከሌለው ጉልበት ሰጭ ብቻ ከሆነ ንጥረ ነገሮቹ የተሰራበት ንጥረ ነገር ውስጡ ላይ ያሉ ነገሮች ሐራም ካልተቀላቀለባቸው ከአስካሪ መጠጥነት አንፃር እንደ አስካሪ ሐራም መጠጥ አይቆጠርም፣ ሐላል ነው ማለት ይቻላል። ነገር ግን ራሱ ወህዱ የተሰራበት ነገር ሐላል እንኳን ቢሆን ሁለት ሶስት አይነት ነገሮች ሲቀላቀሉ ሌሎች ነገሮች ተጨማምረውበት ጤንነትን የሚጎዳ መሆኑ ከተረጋገጠ ወይም ስሜት ቀስቃሽ የተባለው ለተቃራኒ ጾታ ፍላጎት የሚያነሳሳ ሆኖ ይህ ማነሳሳትም ከተለመደው ከፍ ያለ ሆኖ ሐራም ላይ የሚጥል ከሆነ ይሄኔ በእነዚህ ምክንያቶች የተከለከለ ነው ማለት ይቻላል። ስለዚህ በጥቅሉ ሐላልነቱን የመሰከሩት የእውቀት ባለቤቶች ከሆነ ስሜት ቀስቃሽ የተባለው ለሥራ የሚያነሳሳ ጉልበት የሚሰጥ ማለት ተፈልጎበት ከሆነ ሌላ ጎንዮሽ ጉዳት እስከሌለው ድረስ ችግር አይኖረውም። ለተቃራኒ ጾታ ፍላጎት ከሆነ የቀሰቀሰው ሐራም ላይ ለመውደቅ የሚያሰጋ ደረጃ የሚያደርስ ከሆነ ከእንዲህ አይነቱ መጠጥ መራቁ ተገቢ ይሆናል እንጂ ራሱ ሐራም ነው አይባልም። ስጠጣው ሐራም ላይ ይጥለኛል የሚል ሰው በራሱ ሊጠነቀቅ ይገባዋል። እሱ ላይ ወደ ሐራም የሚወስድን ነገር መጠቀሙ ብቻ እንደግል ላንተ አይፈቀድም ይባላል። ሌላኛው ጥያቄ ጠዋፍ በምናደርግበት ጊዜ ዱዓም ይሁን ዚክር እየተቀባበሉ ማለት እንዴት ይቻላል የሚል ጥያቄ ነው። ጠዋፍ በሚደረግበት ጊዜ ራሱን የቻለ ይሄን ዚክር ብቻ በሉ ተብሎ የተነገረለት የዚክር አይነት የለም። በሩክን ለየማኒና በሐጀር አልአስወድ መሃል ሲኮን ረበና አቲና ፊ ዱንያ ሐሰነ ወፊል አኺረቲ ሐሰነ ወቂና ዐዛበ ናር ማለት እንደሚወደድ የሚያሳይ አተር አለ። ከዛ ውጪ የፈለጉትን ዱዓ ነው ማድረግ የሚቻለው። ቁርአን መቅራት ይቻላል፣ ዚክር ማለት ይቻላል፣ የሚገራልንን ዱዓ ማድረግ ይቻላል። እንደ ቁኑት መሰል አጋጣሚዎች ላይ ካልሆነ በስተቀር ሁሉም ሰው የራሱን ዱዓ ነው ማድረግ ያለበት። ነብዩ አለይሂ ሰላቱ ወሰላም ጧፍ ሲያደርጉ ሱሐቦች ጧፍ ሲያደርጉ አንዱ የመራ ዱዓ ያደረገ ሌሎች የተቀበሉ በጋራ አሚን ይሉ ነበረ የሚል ማስረጃ ስለሌለ በቋሚነት ይሄን ሆን ብሎ ማድረጉ ቢድዓ ውስጥ ይገባል። ከሩክን የማኒ እስከ ሐጀር አልአስወድ ድረስ ባለው ስፍራ መባል ያለበትን ዱዓ የማያውቅ አዲስ የሰለመ ሰው ወይም እድሜው የገፋ ሰው ዚክሩን ዱዓውን የማያውቅ ሰው ሆኖ እሱን ማስባል በዛች ቦታ ችግር ላይ ኖረው ይችላል። በተረፈ ሁሉንም ዙር እየዞሩ አንዱ ዱዓ ያደረገ ሌላው የተቀበለ በጀማዓ ማድረጉ ቢድዓ ነው የሚሆነው። ከሶላት በኋላ ሰዎች በጀማዓ ዱዓ ሲያደርጉ ቢድዓ ነው፣ ይሄ ማስረጃ የለውም እንደሚባለው ሁሉ ጠዋፍ ላይ በጋራ ዱዓ ማድረግም ቢድዓ ነው፣ ከነብዩ የተገኘ አይደለም አለይሂ ሰላቱ ወሰላም። የሐጅ ደራረጋችሁን ከኔ ውሰዱ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም።
እሳቸው ሐጅ ሲያደርጉ ዑምራ ሲያደርጉ ሱሐቦቻቸውን ያስከተሉ ዱዓ ማድረጋቸው አልተነገረም። ኸይር ቢሆን መደረግ ቢኖርበት ኖሮ ያደርጉ ነበር። አንዳንድ ሰዎች በአረብኛ ዱዓ ማድረግ ስለማይችሉ የሚመራቸው ሰው መጽሐፍ ይዞ እሱ ያለ በጀማዓ ዱዓ ቢሉ ምን ችግር አለው የሚሉ ሰዎች አሉ። ዲን በአቅል በመሰለኝ ምን ችግር አለው እየተባለ አይደረግም። በማስረጃ ነው። አምጣ ማስረጃ ነው የሚባል። ጠዋፍ ላይ ይሄን ዱዓ እንጂ አታድርጉ፣ ይሄን ዱዓ ብትሉት ይሻላል ተብሎ የተነገረ የተገደበ ራሱን የቻለ ዱዓ የለም ከነብዩ ሰለላሁ ዐለይሂ ወሰለም የተነገረ። አንድ ቦታ ላይ ብቻ ከሩክነል የማኒ እስከ ሐጀረል አስወድ ባለው ኮርነር መሃል ላይ ረበና አቲና ፊድ ዱንያ ሐሰነ ወፊል አኺረቲ ሐሰነ ወቂና ዐዛበን ናር ቢባል ይመረጣል ተብሏል። ይሄን አብዛኛው ሙስሊም የሚያውቀው ዱዓ ነው። የግድ ይሄ ዱዓ እንጂ ሌላ መባል የለበትም አልተባለም። የግድ በአረብኛ እንጂ በሌላ ዱዓ ማድረግ አይቻልምም አልተባለም። ስለዚህ ሌሎች ዱዓዎችን ማድረግ ይቻላል እዛም ቦታ ላይ ቢሆን ባላጩ ነው እንጂ ረበና አቲና ፊድ ዱንያ ሐሰነ ወፊል አኺረቲ ሐሰነ ወቂና ዐዛበን ናር ሁሉም ዙር ላይ በሌላ ቋንቋ የራስን ፍላጎት በሚችሉት ቋንቋ የገለጹ ዱዓ ማድረግ ይቻላል። ሌላኛው ጥያቄ አንድ ሰው የጡት ወንድም ወይም እህት ሊባል የሚችለው ምን ያህል ጊዜ ሲጠባ ነው የሚል ጥያቄ ነው። ራጂሑና የተመረጠው የተለያዩ ሐዲሶች የሚያጠናክሩት 5 ጊዜና ከዛ በላይ ከጠባ የጡት ወንድም እህት ይሆናል። የጡት ዝምድናው ይጸናል። ከ5 ጊዜ በታች ከሆነ የጡት ዝምድናው ይጸናል አይጸናም ኺላፍ ስላለበት ጥንቃቄ ማድረግ ይገባል። ባዳ ነው ተብሎም ከሱ ጋር እንደ ባዳ መሆን ያስፈራል። 5 ስላልሞላ ደግሞ የጡት ወንድም ነው እህት ነው የጡት ዝምድና አለው ተብሎም የጡት ዝምድና ካለው ሰው ጋር እንደሚኮነው መሆንም ይከብዳልና ከ5 በታች ከሆነ አወዛጋቢ ነው፣ መጠንቀቅ ነው። 5 ጊዜና ከዛ በላይ ከጠባ የጡት ዝምድና በዚህ ይገኛል። ሌላኛው ጥያቄ በፊት ተሸፋኝ ነበርኩ። ወደ ዱባይ ስመጣ ለስራ ተገልጬ ነው የምሰራው። አሁን አገር ልገባ ነበርና ልሸፈን ነበረ። ምን ይመክሩኛል? ላለፈው ተውበት ማድረግ፣ አላህን ምህረት መጠየቅና ፈጥኖ ወደ ሒጃብ ወደ ሲትር ወደ አላህና መልእክተኛው ትእዛዝ መመለስ ነው። ለስራ ተብሎ የግድ ሒጃብ ኒቃብ መውለቅ አለበት አይባልም። አላህን ከፈሩ በአላህ ከተመኩ ከሒጃብ ጋር የሚሄድን ስራ አላህ ተባረከ ወተዓላ ይሰጣል። ራሱ ምክንያት ኖሮት ራሱ ለራሱ ፈትዋ ሰጥቶ ሒጃብ አውልቆ ስራ የጀመረ ሰውም ቶሎ ብሎ ስራውን አስተካክሎ ወደ ሒጃብ መመለስ አለበት። አንዴ ካወለቁ በኋላ ድጋሚ ሒጃብ አይደረግም። ላወልቀው ስለምችል ሒጃብ አላደርግም የሚባል ነገር የለም በሸሪዓችን። ፈተቁላህ መስተጣዕቱም ነው፣ የቻላችሁትን ያክል አላህን ፍሩ ተብሏልና ሒጃብ ጀምሮ እስከ ለተሞቱ ድረስ ሒጃብ ላይ መጽናት የቻለ ይሄ ነው የሚፈልገው። ለብሶ ያወለቀ መሃል ላይ ስላወለኩኝ ወደ ሒጃብ አልመለስም አይባልም። አንድ ነገር ከታዘዛችሁ የቻላችሁትን ያክል አድርጉ፣ አንድ ነገር ከተከለከላችሁ ሙሉ በሙሉ ተከልከሉ ተብሏል። መገላለጥ ክልክል ነው፣ መሰተር ትእዛዝ ነው። ከክልከላው ቶሎ መውጣት ትእዛዝን የቻሉትን ያክል እስከ ለተሞት ድረስ ጸንቶ መፈጸም ተገቢ ነው። ሒጃብና ስራ ይጋጫል የሚል እምነት እንዲኖር መደረግም የለበትም። ስራ የምሰራው በእጄ ነው፣ ነገሮችን ማስኬደው በአቅሌ በአእምሮዬ ነው፣ ሒጃቤን ለብሼ ጠብቄ ሒጃቧን ማጠብቅ ሴት የምትሰራውን ስራ መስራት እችላለሁኝ ብሎ ማመንና ማሳመን ሒጃብ የዲን አካል እንደሆነ አውቆ ዲን ላይ አልደራደርም ብሎ መወሰን ይገባል። ሒጃብ ያላደረጉ ጭራሽ ተገላልጠው የሚሄዱትን ጌታ አላህ የረዘቀ የጌታውን ትእዛዝ ተቀብላ ሙሉ ሒጃብ አድርጋ የምትሄድን ጌታዬ ሐላሉን ይረዝቀኛል ብላ በጌታዋ ተመምና የምትጠብቅን ባሪያውን አላህ አይረዝቅም ማለት መጥፎ ግምትና ጥርጣሬ ነው። አላህ ላይ መጥፎ ግምትን መገመት ደግሞ ትልቅ ወንጀል ነው። ሌላኛው ጥያቄ አባቴ ውጪ ሀገር ነው ያለው፣ ዘካ ወጅቦበታል ግን አያወጣም። ይህንን በተደጋጋሚ በነግረውም አልሰማ አለኝ። ስለ ዲን ጉዳይ ስመክረውም አይሰማም። እኔ ተጠያቂ ሆናለሁ፣ ቢሞትስ ያብራሩልኝ የሚል ጥያቄ ነው። ወማ ዐለይና ኢለል በላጉል ሙቢን። ሰው ልጆች በግልጽ የማድረስ ግዴታ ብቻ ነው ያለባቸው። በተለያየ መልኩ ቀስ ብሎ የአባትነቱን ክብር በጠበቀ መልኩ መምከር፣ በሌላ በተሻሉ ሰዎች ቀስ አድርጎ ማስመከር፣ ባለበት ክፍተት ዙሪያ የተሰጡ ትምህርቶችን ማስደመጥ፣ መጽሐፍቶችን ማስነበብ፣ አጠገቡ ሆኖ ማንበብ፣ የድምጽ ትምህርቶችን ከፍቶ እንዲሰማ ማድረግ፣ የሚችሉትን ሁሉ ቀልቡ እንዲመለስ አላህ እንዲፈራ
ያደርጋል የሚባለውን ሁሉ ማድረግ ነው። ከዚህ በፊት በዚህ መሃል ከዚህ በኋላም ደግሞ ዱዓ ማድረግ ነው አላህ ተባረከ ወተዓላ ሂዳያ እንዲሰጠው። ይሄ ሁሉ ተደርጎም ካልተስተካከለ ላ ዩከሊፉ ላሁ ነፍሰን ኢላ ውስዐሃ የመከረ ያስጠነቀቀ ድርጊቱን የጠላ በዛ አይጠየቅም። እሱ ሳያውቅ ልጆቹ ቤተሰቦቹ ከገንዘቡ ዘካ ማውጣት ከቻሉ ይሄም ይቻላል፣ ይፈቀዳል። ይሄንም ማድረግ ማይቻል ከሆነ ለቤተሰብ ከሚያደርገው ወጪ የቻሉትን ያክል ሰደቃ በመስጠት እንደው የአላህን ተባረከ ወተዓላ ምህረት ይቅርታ እንዲያገኝ ቁጣውን ለመከላከል ሰበብ ሊሆን ይችላል በማለት የሚቻለውን ሁሉ ማድረግ ነው። ቢሞትስ ለሚለው ዘካ ሳያወጣ ሳይቶብት ከሞተ ዘካ ያላወጣበትን ዓመት ያክል ሂሳብ አስልተው ልጆቹ ዘካ ቢያወጡለት መልካም ነው። አይ ግዴታ አይደለም ቢያወጡለትም ለሱ አይጠቅመውም፣ በጊዜው ማውጣት እየቻለ ግዴታነቱን እያወቀ ባለማውጣቱ አላህ ዘንድ ይጠየቃል። ስለዚህ ወራሽ ንብረቱን ዝም ብሎ መካፈል ይችላል ያሉ ሊቃውንት አሉ። ነገር ግን በላጩ የተሻለው ለወራሾችም ለወላጃቸውም አላህ ተባረከ ወተዓላ ወንጀሉን እንዲቀንስለት ሊያደርግ ስለሚችል ማውጣቱን የሚሻለው። ሌላኛው ጥያቄ የምኖረው ደቡብ አፍሪካ ነው። ልብስ ቤት ነው የምንሰራው። ውጪ ላይ አሻንጉሊቶችና ሌላም ዕቃዎች አሉ። ለመዝጋት ስለማንችልም ጁሙዓ በየተራ ነው የምንሰግደው። ግማሽ ሰራተኛ ቶሎ የሚሰገድበት ሰግዶ ሲመለስ፣ ሌሎቻችን ደግሞ ዘግየት ብሎ የሚሰገድበት የግድ መዘጋት ይኖርበታል የሚል ጥያቄ ነው። ጁሙዓ ለየት ያለ ሳምንታዊ የዒባዳ ቀን ነው። ቀደም ብሎ ለጁሙዓ መዘጋጀት፣ ገላን መታጠብ፣ ንጹህ ልብስ መልበስ ወዘተ የጁሙዓ ስነ ስርዓቶችን ማሟላት ይገባል። ከነዚህ ውስጥ አንዳንዶቹ ግዴታም ጭምር ናቸው ተብሏል። ለምሳሌ ገላን መታጠብ፣ እንደዚሁ ደግሞ አዳን እንደተሰማ የሶላት ወቅት እንደገባ ፈጥኖ መሄድ። ይህ ላይ ክፍተት እንዳይመጣ ተብሎ የጁሙዓ አዳን ከወጣ በኋላ ግብይት ተከልክሏል፣ መግዛትም መሸጥም። ሁለተኛው አዳን ሲል ሁለት አዳን የሚባልበት አካባቢ ላይ ጌታ አላህ ተባረከ ወተዓላ ኢዛ ኑዲየ ሊሶላቲ ሚን የውሚል ጁሙዓቲ ፈስዐው ኢላ ዚክሪላሂ ወዘሩል በይዕ ብሏል። እናንተ አማኞች ሆይ ጁሙዓ ቀን ለሶላት ለጁሙዓ ጥሪ ከተደረገ ፈጥናችሁ ሂዱ፣ መገበያየትን አቁሙ፣ ተው፣ መግዛትንም መሸጥንም ተው የሚል አንቀጽ አውርዷል። መቼ ነው መሸጥ መግዛት ማቆም ግዴታ የሚሆነው የሚለውን በተመለከተ ሁለተኛው አዳን እንደወጣ አንድ አዳን ብቻ በሚባልበት አካባቢ ኢማሙ ሚንበር ላይ ወጥቶ አዳን እንደተባለ መሸጥ ሐራም ይሆናል፣ መግዛትም ሐራም ይሆናል። ልክ የተገበያዩ አዳን እንዲል ወንጀል ላይ እንዲወድቁ የሚያደርግ አካሄድም መሄድ አይገባም። አዳን ከማለቱ የተወሰኑ ደቂቃዎች ቀደም ብሎ ስራን አቁሞ ውዱእ አድርጎ ኢማሙ ሚንበር ላይ ወጥቶ አሰላሙ አለይኩም ሲል መስጂድ ላይ በመገኘት ወደ ጁሙዓ ሶላት የሚገቡ ሰዎችን በቅደም ተከተል በሚመዘገቡ መላእክቶች የመመዝገብን እድል ክብር የማግኘት ማዕረጉን ላለማጣት ከአዳን በፊት የተወሰነ ደቂቃ እንኳን ቢያንስ ቀደም ብሎ ዝግጅት ጨርሶ አዳን ሲል መስጂድ የሚገኙበት አካሄድ መሄድ፣ ቀድሞ መዘጋጀት ያስፈልጋል። ይሄ የመጨረሻው ጁሙዓ የመገኘት ደረጃ ነው። ደጋ ቀደምቶች ሌሊቱ በደንብ ሳይነጋ በጨለማ ሌሊት ላይ ወደ መስጂድ በመሄድ ለጁሙዓ ይዘጋጁ ነበር፣ ቦታ ይዞ ነበር። አንደኛ ቀድሞ የገባ ግመል ሰደቃ እንደሰጠ፣ ሁለተኛ የገባ ላም ከብት ሰደቃ እንደሰጠ ወዘተ ይቆጠርለታል። መጨረሻ የገባ ሰው እንቁላል ሰደቃ እንደሰጠ ይቆጠርለታል። መላእክቶች በሩ ላይ ሆነው አንደኛ፣ ሁለተኛ፣ ሶስተኛ የገባውን እንዳመጣጡ ይመዘግባሉ። ኢማሙ ሚንበር ላይ ከወጣ ልክ ሲወጣ መላእክቶች መመዝገቡን አቁመው ኹጥባ ለማድመጥ ይታደማሉ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። አልኢማሙ ነወዊ ሌሎችም እንደሚሉት ከዚህ እንደምንረዳው ኢማሙ ሚንበር ላይ ሲወጣ መላእክቶች መመዝገብ ያቆማሉ ማለት ኢማሙ ሚንበር ላይ ከወጣ በኋላ ሁለተኛ አዳን ከተባለ ኹጥባ ከተጀመረ በኋላ የሚመጣ ሰው አይመዘገብም፣ የጁማን ደረጃ ትሩፋት አያገኝም ማለት ነው ብለዋል። በጣም ከማርፈዳቸው የመጣ ኹጥባ የሚያመልጣቸው ሰዎች አሉ። ከቀደምቶችም መካከለኛው ዘመን ላይ ከነበሩም ጥቂት የማይባሉ ሊቃውንት ኹጥባ ያልሰማ ኹጥባ ያመለጠው ሰው ጁሙዓ 2 ረካ መስገድ የለበትም፣ 4 ረካ አድርጎ ነው መስገድ ያለበት። ምክንያቱም ጁሙዓ የዙህር ምትክ ነው። ዙህር 4 ረካ ነበረ፣ ጁሙዓ 2 ረካ የሚሰገደው ኹጥባው የጁሙዓ ኹጥባ እንደ 2 ረካ ታስቦ ኹጥባና የጁሙዓ 2 ረካ ተደማምሮ
የዙህር 4 ረካዓን ቦታ ስለሚሸፍን ነውና የጁማን ኹጥባ ማድመጥ ያልቻለ ሰው ጁሙዓ አይደለም የሚሰግደው፣ እሱ ጁሙዓ የለውም 4 ረካ ነው መስገድ ያለበት እስከማለት ደርሰዋል። ምንም እንኳን ብዙሃኑ ሊቃውንት ይሄን አስተያየት አካሄድ ባይቀበሉትም ከጁሙዓ 1 ረካ ያገኘ ሰው ተነስቶ 1 ረካ ጨምሮ ጁሙዓ መስገድ ይችላል፣ ኹጥባ ቢያመልጠውም። አጅሩ ግን በጣም የተራራቀ ይሆናል። ስለዚህ ስራን ማቆም ኢማሙ ኹጥባን ሳይጀምር በፊት መድረስ በሚያስችል ልክ መሆን አለበት እንጂ ልክ አዛን ሲሰሙ አይደለም ዘግቶ መሯሯጥ መጀመር ያለበት። መች ነው ስራ መቆም ያለበት? መሸጥ መግዛት ሐራም የሚሆነው የሚለውን በተመለከተ የተወሰኑ ሊቃውንት ዒንደ ዘዋል ብለዋል። ልክ ፀሐይ ከእኩለ ሰማይ ወደ ምዕራብ ወደ መጥለቂያዋ ዘንበል ስትል ጀምሮ ስራ መቆም አለበት አሉ። ያኒ ከሶላቱ ወቅት ሩብ ሰዓት 15 ደቂቃ ያክል ቀደም ብሎ ስራ መቆም አለበት አሉ። ይሄ ከታቢዒዎች ከነ ሐሰን አልበስሪ ከሌሎችም ተነግሯል። ሌሎች ሊቃውንት ደግሞ ልክ አዳን ሲል ኹጥባ ሊጀመር ሲል ስራ መቆም አለበት። ምክንያቱም ኢዛ ኑዲየ ሊሶላት ነው የተባለው፣ ለሶላት ጥሪ ከተደረገ ነው የተባለው ብላ ከእኩለ ቀን ጀምሮ ፀሐይ ወደ ምዕራብ ዘንበል ካለችበት ሰዓት ጀምሮ ነው ሽያጭ አቁሙ፣ ግብይት አቁሙ የተባለው ያሉ ሊቃውንት ዘንድም ልክ አዳን ሲል ነው ግብይት ሐራም የሆነው፣ ያኛው ለጥንቃቄ ነው ከእኩለ ቀን ጀምሮ የሚባለው የሚሉ ሊቃውንትም ቢሆን ግብይት አቁሙ ከተባለበት ሰዓት ጀምሮ የሚደረግ ግብይት ውድቅ ነው፣ ሽያጩ ትክክል አይሆንም የሚል አቋም አላቸው። ስለዚህ ግብይት መቼ ነው የሚከለከለው የሚለውን ከእኩለ ቀን በኋላ ያሉ ሊቃውንት ስላሉ እና ኢማሙ ሻፊዒ ሌሎችም አይ ከአዳኑ ነው የሚጀምረው ክልከላው በሚለው እንኳን ቢኬድ የጁሙዓ ወቅት ገብቶ አዳን ከተባለ በኋላ መሸጥ የለበትም ማለት ነው። አንደኛው አርፍዶ የሚሰግድ መስጂድ፣ ሌላኛው ቶሎ የሚሰግድ መስጂድ ላይ ሄዶ መስገዱ ግብይት ላይ መቀጠሉን የተፈቀደ ያደርገው። ከጥሪው ጋር ከወቅቱ ጋር ነው የግብይት ህጉ ክልከላው የተያያዘው። ሌላ ቦታ ረፍዶ ሌላ መስጂድ ላይ አርፍዶ ስለሚሰግድ እኔ እስከዛ እሰራለሁ ከተባለ ዘግይቶ የሚሰግደው መስጂድም ላይ ጁሙዓን ደርሰው እንዳይሰግዱ የሚያደርግ ንግድ ውስጥ ስራ ውስጥ መግባትን ሊያስከትል ይችላል። ሁሌ እንደተሰራ ነው። ቢያንስ ጁሙዓ ቀን ከ5 ሰዓት ጀምሮ ስራን በማቆም ቢቻል ያን ያክል ማይቸገር ሰው ጁሙዓ ቀን ጠዋቱን ክፍለ ጊዜ ሙሉ ለዒባዳ ለትጥበት ለሱረቱል ከህፍ መስጂድ በጊዜ ገብቶ ራስን ለመገምገም ዱዓ ለማድረግ 2 ረካ ሶላቶችን ለመስገድ ለዒባዳ ማድረግ ቢቻል መልካም። ሁሉም ሰው ይሄን ማድረግ አቅም ላይኖረው ይችላል። በሰው ስር ሆኖ የሚሰራ ሰው ሊኖር ይችላል። ቢያንስ 5 ሰዓት ሲሆን 5 ተኩል ሲሆን እንደ ወቅቱ እንደ ሀገሩ እንዳሉበት ሀገር የሶላት ወቅት ከኹጥባ ሰዓት 1 ሰዓት አስቀድሞ መዘጋጃጃና የሚዘጋጁበትና ወደ መስጂድ የሚሄዱበት ሰዓት ሊኖር ይገባል። ጥያቄው ላይ መዝጋት ስለማይቻለው ወዘተ ተብሏል። ሳይሸጡ ቦታውን ለመጠበቅ ያክል ብቻ ንብረትን ለመጠበቅ ያክል ብቻ አንድ ሰው ቦታው ላይ ቁጭ ብሎ አንዱ ሰግዶ መጥቶ ሌላኛው ሌላ ቦታ ሄዶ ቢሰግድ ችግር የለውም፣ የአጅር መበላለጡ እንዳለ ሆኖ። ሌላኛው ጥያቄ ብር ተበድሮ ሐጅ ሆነ ዑምራ መሄድ በሸሪዓ እንዴት ይታያል? ጀዛኩሙላህ ኸይር የሚል ጥያቄ። ለተለያዩ የተፈቀዱ መልካም ዓላማዎች መበዳደር በሸሪዓው በመልካም መተባበር ስለሆነ ችግር የለውም፣ ተፈቅዷል። ለተለያዩ መልካም ዓላማዎች መበደር ከተፈቀደ ለሐጅም ለዑምራም እንደዚሁ ተበድሮ ማድረጉ የተፈቀደ ይሆናል፣ በኸይር መተባበር ይሆናል። ነገር ግን ሐጅና ዑምራ ግዴታ የሚሆነው አቅም ሲኖር ነውና አቅም የሌለው ሰው ወደፊት ሰርቼ እከፍላለሁ ብሎ ተበድሮ ሐጅ ዑምራ ያደርግ ተብሎ አይመከርም። የዕዳ ጉዳይ በጣም ከባድ ነው። ስለዚህ አቅም ያለው ሰው ሐጅና ዑምራ ያደርጋል፣ አቅም የሌለው ሰው ጠብቆ ያደርጋል። ነገር ግን ብር አለው፣ ለጊዜው ብሩ የተለያየ ነገር ላይ ተበታትኖ እጁ ላይ ካሽ ስለሌለው ብቻ ከሰው ብር ተቀብሎ አድርጎ ሲመጣ ምናልባትም እዛው ሆኖ ነገሮች ተስተካክለው ብሩ የሚመለስበት ሁኔታ ካለ የተበደረው አካል እሱን ማይነቀው ክብሩን ማይነካው ስሙን ማያጠፋው ከሆነ ተበድሮ ቢደረግ ችግር የለም። አይገባም የሚባለው ተበድሮ ዑምራ ሐጅ አድርጎ ሲመጣ ብድሩ የሚከፍልበት የተዘጋጀ ገንዘብ የተመቻቸ ሁኔታ የሌለው ሰው ከሆነ ነው። የተመቻቸ ገንዘብ ሁኔታ ያለውም ሰው ቢሆን ወሲያ መጻፍ አለበት። ካልተገደደ
መበደሩ አይመከርም። ሌላኛው ጥያቄ የምሰራበት ቤት የሴትየዋ ጓደኛ ውሻ ይዛ ትመጣለች። እኔ ነኝ ቦታው የማጸዳው። ይሄ እንዴት ይታያል? እንደ ኢስላም ውሻን ቤት ውስጥ ማስገባት፣ ከውሻ ጋር አብሮ መኖር፣ ውሻን ይዞ መዞር የተወገዘ ተግባር ነው። ለማሳ ለእንስሳት ጥበቃ ለአደንና ለመሰል ነገሮች ጠባብ የተፈቀደባቸው አጋጣሚዎች ላይ ካልሆነ በስተቀር ያለ እነዚህ በቂ ምክንያቶች ውሻን ዝም ብሎ የሚጠቀም ሰው በእያንዳንዱ ቀን ከመልካም ስራው ጋራም ያክል አጅር እንደሚቀነስበት፣ ውሻ ያለበት ቤት መላኢካ እንደማይገባው ወዘተ ተነግሯል። ስለዚህ ሙስሊም ውሻ ይዞ መዞር የለበትም። ቤት መኪና ውስጥ ከራሱ ጋር ማኖር የለበትም። የውሻ ነጃሳም ከበድ ያለ ነው። ከሌሎች ነጃሳዎች ቆሻሻዎች በተለየ መልኩ ውሻ የነካው ነገር 7 ጊዜ እንዲታጠብ ታዟል። አንዱም ከአፈር ጋር እንዲሆን ነብዩ አለይሂ ሰላቱ ሰላም አዘዋል። የውሻ ነጃሳ በጣም ከባድ ስለሆነ ነው። በቂ ምክንያት ሳይኖራቸው ውሻ እየያዙ የሚመጡ የፈረንጅን የካፍርን ሱና መንገድ የሚከተሉ ሰዎችን የውሻቸውን ቆሻሻ ማጠቡ በዲን የተከለከለን አካሄድ እየሄዱ እነሱን ማገዝ ነውና የሚሆነው። ይሄን አላደርግም ማለትና ስራ መቀየር ተገቢ ነው። የውሻ ቆሻሻ ከማጠቡ በወንጀል ከመተባበሩ ውጪ ያለን ስራ እየሰሩ መቀጠል ከተቻለ ጥሩ። ይሄን አልሰራም ይሄን ብቻ ነው የምሰራው ብሎ ሐላል ሐራሙን ወንጀልና የተፈቀደውን ለይቶ ማስኬድ ካልተቻለ እንደዚህ አይነቱን ስራ ትቶ መውጣትና ሌላ ሐላል ስራ መፈለግ ነው። ስራ ተመቻችቶ እስኪገኝ ድረስ ቤቱን ለቆ መውጣቱ የተፈቀደና ያልተፈቀደውንም ለይቶ ማስኬዱ ካልተቻለ የዕለት ጉርስን የሚያገኙበት ህይወትን የሚመሩበት ወጪ የሚሸፍኑበት አማራጭ እስከሌለ ድረስ ትክክለኛውን አማራጭ እስኪያገኙ ድረስ ለተገደደ ሰው ይሄን ማድረጉ ችግር አይኖረውም። ሌላኛው ጥያቄ ወንድሜ አስልሞ ነው ያገባው፣ ነገር ግን ኒካህ ያሳሰራት ወሊ ሆኖ ሸሃዳ ያስያዛት ሰው ነው። ቤተሰቦቿ ሙስሊም ስላልሆኑ ለምን ስላቸው ይቻላል አሉ። ይህ እንዴት ይታያል? ሸሪዓ ፍርድ ቤት ባለበት ሀገር ይሄን ማድረግ አይቻልም። ያሉበት ሀገር ሸሪዓ ፍርድ ቤት ስለሌለ እስላማዊ ተቋማትም ስለሌሉ ምንም ኒካህ የሚያስራት ሰው ስላጣች ከሆነ እጅግ በጣም ጠባብ እንደዚህ አይነት ሁኔታዎች ላይ ያሰለማት ሰው ትልቅ ሰው ከሆነ አላህ የሚፈራ ሰው ከሆነ ክብር ያለው ሰው ከሆነ እሱ ሊያስር ይችላል ተብሏል። ከሱ ይልቅ ባለበት አካባቢ ከሱ የተሻለ እውቅና ያላቸው መሪ የሆኑ የተጣላን የሚያስታርቁ ትልልቅ ሰዎች እንዲያስሩ ቢያደርግ የተሻለ ነው። ይሄም ቢሆን የሚባለው ባሉበት ሀገር ምንም አይነት ሸሪዓ ፍርድ ቤት ከሌለ በትውልድ ሀገርም ውክልና ተሰጥቶት ይሄን ሊያሳካ የሚችል ሰው ከሌለ ነው። አልሐምዱሊላህ ሀገራችን ከሞላ ጎደልም ቢሆን የሸሪዓ ፍርድ ቤት አለ፣ ኒካህን፣ ፍቺን፣ ጋብቻን በተመለከተ። ስለዚህ ማንኛውም ኢትዮጵያዊ ባለበት ሀገር ፍርድ ቤት ቀርቦ ሸሪዓ ፍርድ ቤት ሄዶ ኒካህ ማሰር ካልቻለ ወደ ሀገሩ በአካባቢው ወዳለ ሸሪዓ ፍርድ ቤት ስልክ በመደወል ሰው በመላክ ጉዳዩን መጨረስ ይችላል። ወንድምን፣ አጎትን፣ አባትን የሰለመቿን ሴት ልጅ የሚያውቁ አንድ ሁለት ሰዎችን ቤተሰቦቿንም ቢሆን እንደው አስተሳሳሪ እንዲሆኑ ሁኔታውን እንዲያስረዱ አሊያ ጎረቤቶቿን እገሊት የምትባል እህት አዲስ ሰልማ ነው በሸሪዓው መሰረት ኒካህ ሊያስርላት የሚችል ቤተሰብ የለም፣ ለገሌ ለሚባለው ዘመዳችን ልንድራት ፈልገናል፣ ሊያገባት ፈልጓል፣ ኒካህ ሰሩልን ተብሎ በቃልም ይሁን በደብዳቤ ለሸሪዓ ፍርድ ቤት አስረድቶ ኒካህ ማሰር ይቻላል። ይሄ ሁሉ ተደርጎ በጭራሽ ካልተቻለ የመስጂድ ኢማሞች፣ የእስላማዊ ተቋማት አስተዳደር መሪዎች ኒካህ ሊያስሩ ይችላሉ። ልብ በሉ፣ ሴቷ ኃላፊ ከሌላት አንድ ባንድ ሁሉም በየደረጃው ተፈልገው አባት፣ አያት፣ ወንድም፣ አጎት ወዘተ ከሌሉ ባሉበት ሀገር ሸሪዓ ፍርድ ቤት ከሌለ በትውልድ ሀገር በራስ ሀገርም በውክልና ማሳሰር ካልተቻለ ይሄኔ እንደ አማራጭ የሚቀመጡ ነገሮች አሉ። አማራጮች ያሉ በግድ የለሽነት የመጀመሪያውን ቅድሚያ የሚሰጠውን ትቶ በታችኛው ቀጥሎ ባለው በማይቻለው ያሰረ ሰው ኒካሁ ትክክል አይሆንም። ስለዚህ እዚህ ጋር ጥያቄው ላይ በተነሳው መሰረት ሸሃዳ ያስያዛት ሰው ያሰረው ኒካህ ሸሪዓ ፍርድ ቤት ባለበት በውክልና ማሳሰር በሚቻልበት ሁኔታ ከሆነ ኒካሁ ትክክል አይደለም፣ እንደ አዲስ ደግሞ ማሰር ይጠበቅባቸዋል። هذا والله تعالى اعلم። ለዛሬ በዚህ እናበቃለን። የተቀሩትን ሌላ ጊዜ እንመልሳለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።